ዱአ አድርጉልኝ ስላችሁ ለነበራችሁ መልካም ምኞታችሁ ለተመኛችሁልኝ ሁላችንም ጀዛኩሙላህ ኸይርን። ብዙዎቻችሁ በሰላም ትረፊቱልኝ ነበረ። አልሐምዱሊላህ በሰላም ወልጃለሁ ውዶቼ። በእርግጥ ይሄን ቪዲዮ ትላንትና ነበር መፖስት የነበረብኝ፣ ያው አልቻልኩም። ሰው ይመጣል ምናምን ታውቃላችሁ አይደል? ለዛ ነው ያልኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ደስ ብሎኝ ነው የመጣሁት። በነገራችን ላይ ትላንትና ነበር ቪዲዮ መስራት የነበረብኝ፣ ትላንትና ከትላንትና ወዲያ ማለት ነው። እና አልሐምዱሊላህ ዱዓ ስታረጉልኝ የነበራችሁ መልካም ምኞታችሁ ስትመኙ ለነበራችሁ አልሐምዱሊላህ ተሳክቷል ማለት ነው። እና የሁለተኛ ልጄን በሰላም ተገላግያለሁ። ወንድ ልጅ ነው የወለድኩትኝ። ብዙዎቻችሁ እርግዝናሽ የወንድ ይመስላል ትሉኝ ነበረ። እንግዲህ እንዳላችሁት ይሆንልኝ ብያችሁ ነበር። እኔም አልሐምዱሊላህ ወንድ ልጅ ወልጃለሁ ማለት ነው። በሰላም ተገላግያለሁ። እና መቼ ዕለት ነው? እሁድ ዕለት ነው መሰለኝ ቪዲዮ ሰርቼ የላችሁ። ዛሬ ወንድ መስለኛል። ኢዱን ቢያሳልፈኝ ደስ ይለኝ ነበር፣ 2 ቀን ቢሰጠኝ ምናምን ብያችሁ ነበር። በጣም እየደከመኝ ነበር፣ ቤት እያጸዳዳው ምናምን። ያው የኢድ ፕሮግራም እንትን እያዘጋጀው ነበር፣ እየደከመኝ ቢሆን ማለት ነው። ግን ቀደመ፣ ከኢዱ ቀደመና ሰኞ ወለድኩኝ ማለት ነው። ይሄን ቪዲዮ ሰኞ አይደለም ሰኞ ነው። ሰኞ ማታ፣ ሰኞ ላይ ነው እንደውም ቪዲዮ የሰራሁላችሁ፣ እሑድ አይደለም። ማታውንም ሄጄ ያን ቪዲዮ ከቦሰትኩት በኋላ ሄጄ ወልጄ መጣሁ እላችኋለሁ ውዶቼ። አልሐምዱሊላህ ሁሉም ነገር እንደፈራሁት አልነበረም፣ ቀላል ነበረ። ቶሎ ነው የወለድኩት፣ ብዙ ሰዓት ሳላምጥ ምናምን ማለት ነው። ቶሎ ወልጃለሁ አልሐምዱሊላህ። የእናንተም ዱዓ አለበትና እላችኋለሁ። እና ከሴትና ከወንድ ያው ወንድ ይሻላል ብዬ አስባለሁ። ወንድ አያስቸግርም። የሚያስቸግረው እንትን ላይ ነው፣ እርግዝና ላይ በጣም ይከብዳል። ወንድ ልጅ ሚዛን አለው መሰለኝ፣ በጣም ይከብዳል። ሴቷ አትከብደኝም ነበረ መጀመሪያ፣ አላቅም ያኔ ወጣት ስለነበርኩ፣ አሁን አርጅቼ ይሁን አላቅም ግን እና እንደዛ ነው የምላችሁ ውዶቼ። ሌላ ምን ነበር? ኢድ እንዴት ነበር? እኔ ኢድ ራሴ ምን ያሳለፍኩትኝ በቃ ዳቦም ሳይደፋ ከኔቶ ግን እንደምን ተብሎ ተስተካክሏል። ባለስተካክሉም ስላለብኝ ያው ራስም ስለሆንኩ ሰውነቴ ስላልጠነከረ ብሎግ ስራ መስራት ነገር ምንም አይነት ብሎግ መስራት አልችልም። ሰውም ይመጣል ምናምን። እኔ ደግሞ ግርግር ሲበዛ ይጨንቀኛል። ብዙ ሰው ምናምን ቤት የራሱ ሲሆን በቤት የራሱ ባዳ ነው የምሆነው። እኔ ሰው ማለት እንግዳ ሆናለሁ ቤቴ ላይ ብዙ ሰው ሲኖር ማለት ነው። ዝም ነው የምለውና በተፈጥሮ እንደዛ ብዙ ሰው ያለበት ቦታ አይመችኝም፣ ይጨንቀኛል። እና እንግዲህ እንግዳዬን እስከማሰናዳ ድረስ ልጠፋባችሁ እችላለሁ። እሳት ካገኘው ደግሞ ቪዲዮ ልሰራላችሁ እችላለሁ። ቪዲዮ ምንም ላይጠቅማችሁ ይችላል እናንተ፣ ለኔ ግን ስለሚጠቅመኝ ላይካችሁ፣ ሰብስክራይባችሁ ስታዩልኝ፣ ቪዲዮን ክሊክ ስታረጉልኝ ለኔ ይጠቅመኛል፣ ማስታወቂያ ሲመጣ ማለት ነው። እና እያያችሁልኝ እላችኋለሁ ውዶቼ። መልካም ምኞታችሁ ለተመኛችሁልኝ ሁላችሁም ከልቤ አመሰግናለሁ። ረዥም ቪዲዮ ብሰራ ደስ ላይ ነበረ ግን አልቻልኩም። ድምጼ እየተቆራረጠ ነው። ያው ሰውነት ያልጠነከረም ትላላችሁ። ገና 2 ቀን አልሞላኝም። አሁን ይሄን ቪዲዮ ሰራ 2 ቀን አልሞላኝም። ይሄ ቪዲዮ ነገ ነው የሚፖስተው። አሁን ውስጥ በሳት ስላለፈው ማለት ነው እላችኋለሁኝ። እና ሁላችሁም ልጅ የምትፈልጉ አላህ ሳሌህ ልጅ ይስጣችሁ፣ ታዛዥ ለእናት አባቱ የሚታዘዝ የሚያዝን የሚራራ ልጅ ይስጣችሁ። እኔ ወላሂ የመጀመሪያ ልጅ ነው። ስለ ልጅ ብዙ መውረድ ጥሩ አይደለም፣ ግን እንኳንም ወለድኳት ነው ምለው።
ሴት ልጅ ማለት ነው በጣም ነው የምታዝንልኝ፣ በጣም ነው የምታዘዘኝ። ምንድን ነው ትረዳኛለች። በቃ ልጅ ከተረዳችሁ በቂ ነው። የለኝም ስትሉት የሚረዳችሁ ልጅ የሆነ ነገር ስታረጉ ጥያት ራሱ ሄጄ በቃ ትረዳኛለች። ለዚህ ብለሽ ነው አይሽው ትለኛለች። ጥለሽኝ ሄድሽ ምናምን አትልም። እና አንዳንድ ልጆች ቂም ይዛሉ። ጥለሽኝ ሄደሻል ብር ወደሽ ምናምን ይላሉ። ግን ያው በሰው የሚመከሩ አሉ። በክፉ ሰው እጅ ካደጉ መጥፎ አባት ካላቸው እዛ የሚያሳድጓቸው ሰዎች መጥፎ ከሆኑ መጥፎ ነገር ስለሚመከሩም አእምሯቸው በመጥፎ ነገር ይበከላል። እና ልጆቻችሁ የናፈቋችሁ ልጥላችሁ ሄዳችሁ በሰላም ኑ። መውለድ የምትፈልጉ ለሳሌ ልጅ ይስጣችሁ፣ ጥሩ አባት ይስጣችሁ፣ የልጆቻችሁ ምርጥ አባት የሚሆን ባል ይስጣችሁ እላችኋለሁ። ስትወልዱ ያስቸግራችሁ ባይዘው የመጀመሪያ ሲኮን ነው የሚያስቸግረው። በሀገር ረዥም ዓመት ቆይተን ስንመጣ ያስቸግራል። የመጀመሪያ በጣም ረዥም ሰዓት አምጬ ነው የወለድኩት መጀመሪያ ልጄን ስወልድ። አሁን ግን አልሐምዱሊላህ ልምድም ስላለኝ እና ብዙ ነገሮች ሰርች አድርጌ እያየው ነበር። ራሴንም እየጠበኩ ነበር። ራሴን እየጠበኩ ስላችሁ በምግብ እረፍት እያረኩ ምናምን እየጠበኩ ነበር እና አላህም ረቶኝ ማለት ነው። አልሐምዱሊላህ ከመጀመሪያው ይሻላለሁ ማለት ነው። በጊዜ ቶሎ ነው የወለድኩትኝ ብዙም ሳያስቸግረኝ ማለት ነው። እና ራሳችሁን ጠብቁ፣ በምግብ ጠብቁ። ገና ያላገባችሁ ያልወለዳችሁ ከዚህ በኋላ ብዙ ነገር ነው የሚጠብቃችሁ። እናት መሆን ትልቅ ስራ ነው። እስካሁን ከሰራችሁ ስራ በላይ ነው እና እናት መሆን ከማርገዝ ጀምሮ ከመውለድ ከዛ ከማሳደግ በቃ እንዴት ልበላችሁ ሀገር መሪ ከመሆን ራሱ ይበልጣል እናትነት። እና ሰው መቶብኝ የቋርጬ የነበረ ቪዲዮ ውዶቼ ራሳችሁን እየጠበቃችሁ ምክንያቱም ከዚህ በኋላ ብዙ ነገር ስለሚጠብቃችሁ ማለት ነው። አሁን ከምትሰሩት ስራ ከምታስቡት ገንዘብ በላይ እናት ስትሆኑ ጉልበት ያጥራቸዋል እና ራሳችሁን ጠብቁ። አላህ ይጠብቃችሁ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ማውራትም አልቻልኩም።